በኦሮሚያ በተለያዩ አካባቢዎች መንገድ ተዘግቶ መዋሉ የፖለቲካ ምሁራን ገለጹ። የቄሮ ትግል በኦሮሚያ እየተፈጸመ ያለው ግፍና ጭቆና ብሎም አህዳዊና አምባገነናዊ መንግስት ስርዓቱ ለማስፈን የተጀመረው ትግልና ትግሉም እስከ መጨረሻ እንደሚቀጥል ፕሮፌሰር ሕዝቅኤል ጋቢሳና ዶክተር ኢታና ሀብቴ ገልጸዋል። ታደሰ ልጅአለም ተመልክቶታል። በኦሮሚያ በተለያዩ አካባቢዎች መንገድ ተዘግቶ መዋሉ የተለያዩ ፖለቲካ ተንታኞች ይገልጻሉ። የቄሮ ጥሪ በኦሮሚያ እየተፈጸመ ያለው ግፍና ጭቆና እስካላቆመ ድረስ ቄሮ ትግሉ እንደሚቀጥል በመግለጽ የአህዳዊና አምባገነናዊ መንግስት ስርዓቱን ለማጥፋት የተጀመረ ትግል ነው ሲሉ ከኩሽ ሚዲያ ኔትወርክ ጋር ቆይታ ያደረጉት ፕሮፌሰር ሕዝቅኤል ጋቢሳና ዶክተር ኢታና ሀብቴ ገልጸዋል። ከኦሮሚያ ለማዕከል ለፖለቲካው ማዕከልና ለኢኮኖሚው ዋና ማዕከል ለፍንፍኔ የሚቀርቡ አቅርቦቶችን በማቋረጥ የመንግስትን ገቢ በማቋረጥ መንግስትን ጉሮሮውን ይዞ የኦሮሞ የራስን በራስ የመወሰን መብት እንዲከበር ለማስገደድ የተጠራ ጥሪ ነው። ወደ ፍንፍኔ የሚገቡ አምስቱንም በር ሙሉ በሙሉ በመዝጋት መንግስትን ለማስገደድ የተጠራ ጥሪ ነው። አብይ የሚባል ፈሪ ቀማኛ ለራሱም ለኦሮሞ ህዝብም ክብር የሌለው እሱ የተከለውን የነፍጠኛ ስርዓት ከሱ ጋር ገርፎ ለማባረር የተጠራ የትግል ጥሪ ነው። መብቱን ለመጎናጸፍ እርምጃውን እየወሰደ ነው። ላይመለስ ወደ ቤቱ ላይመለስ እርምጃ ጀምሯል። ጊዜ መንገዱን መዝጋት ማለት ነው። የሚያልቅበት ጊዜ የሚያውቀው ቄሮ ብቻ። ቄሮ በሌላ ጥሪ በቃ ይሄ እርምጃ ብሎ ሲጠራ ብቻ ነው የሚቆመው መንገድን መዝጋት። ሌሎችም ሁሉ የኦሮሞ ጉዳይ ነው ብላችሁ ቁጭ እንዳትሉ። የኦሮሞ ጉዳይ አይደለም። ይሄ ትግል መቆም አለበት። አምባገነንነት እና አህዳዊነት በኢትዮጵያ ውስጥ ስር መስደድ የለባቸውም። ለዚህ ነው ረጅም ጊዜ ያስፈልገው። ተጓጎልን መንገድ ተዘጋብን ለምትሉ ደግሞ ኦሮሞ ሁለት ነገርን አድርጓል። የኦሮሞ ቄሮ ያደረገው ሁለት ነገር አለ። እንዳትተጓጎሉ። ይህ የሚደረገው ትግል የኦሮሞንም በከተማ ውስጥ የሚኖሩትን ይሁኑ በገጠር ውስጥ በገበያ የሚገናኙትን እንዳይጎዳ ተደርጎ ታስቦበት ነው። በመንግስት ጉልበት ላይ ብቻ የተነጣጠረው በግልም በቡድንም ያለ መብት እስኪከበር ድረስ እስከዛ ድረስ የሚቆይ ትግል ቢፈጥር በአምባገነን ውስጥ ሁሉ መብት ከሚወሰድብህ ዛሬ ኑሮ ቢስተዋጎልብህ ይሻላል። ይሄ እውነተኛ ትግል ነው። ሐቀኛ ትግል ነው። ህገ መንግስታዊ ትግል ነው። አሁን በስልጣን ላይ ያለው ቡድን በኦሮሚያ የታሰሩ የፖለቲካ አመራሮችና ነዋሪዎች በአስቸኳይ እንዲፈቱ ሲሉም ተናግረዋል። አያይዞም በኦሮሚያ የተሰማሩ የመንግስት ታጣቂዎች በአስቸኳይ እንዲወጡም ጥሪያቸውን አስተላልፈዋል። የመጀመሪያው ግብ የሚሆነው እና በአስቸኳይ ካለምንም ቅድመ ሁኔታ መፈጸም ያለበት የታሰሩት የኦሮሞ ልጆች በምንም አይነት ደረጃ በፖለቲካ አመራር ደረጃ በአባልነት ደረጃ በደጋፊነት ደረጃ የታሰሩ ካለምንም ምክንያት ከፖለቲካ ጋር ንክኪ ሳይኖራቸው በሺዎች የታሰሩ ከቀያቸው ተወስደው በጣም ሩቅ ወደ ሆነ ቦታ የታሰሩ ሁሉ ካለምንም ቅድመ ሁኔታ በአስቸኳይ እንዲለቀቁ የመጀመሪያው። ከዛ በመቀጠል በኦሮሚያ ያሰማራቸውን የተለያዩ የታጠቁ የመንግስት ኃይሎችን እንዲያስወጣ ነው በአስቸኳይ። የተለያየ ስም አላቸው። ግን እነኚህ የታጠቁ ኃይሎች ህዝብን እንዲገሉ፣ እንዲደበድቡ፣ እንዲያስፈራሩ የተላቁ ወታደሮች ወደ ካምፓቸው እንዲመለሱ። አሁን በስልጣን የተቆናጠጠው አምባገነናዊ መንግስት ስልጣኑን መልቀቅ አለበት ሲሉም ገልጸዋል። ጠቅላይ ሚኒስትሩ ከስልጣናቸው ካልወረዱ የኦሮሞ ቄሮ ትግሉን እስከ መጨረሻ እንደሚታገልም ተናግረዋል። አብይ አህመድ የሚባል የሽፍቶች መሪ በአስቸኳይ ስልጣን ለቆ ህዝብ የሚፈልገው በጊዜያዊነት ህዝብ የሚፈልገው ቡድን ወይ ደግሞ የቡድኖች ስብስብ ወደ ስልጣን እንዲመጣ ነው። ከዚህ በኋላ አብይ ከመባል የሽፍታ መሪ ጋር ህዝብ ቁጭ ብሎ ይወያያል ማለት ዘበት ነው። የለም፣ አለፈ ጊዜ። አብይ የሚባልን የሽፍቶች መሪ ስልጣን ላይ አስቀምጦ ወደ ቤቱ እየገባለም። ይሄ የመጀመሪያው ደረጃ። ሌላ አሁንም ቄሮ ያዘጋጀው ሌላ ዙር ትግል አሁንም አለ። ይሄ ሲያበቃ ካበቃ ማለት ቄሮ ሲል ነው የሚያበቃው። ጊዜው አይታወቅም። ነገር ግን ህዝቡ የሚፈልገው እነኚህን ነገሮችን ነው። በመጨረሻም የኦሮሞ ህዝብ ራስን በራስ የማስተዳደር ህገ መንግስታዊ መብት የማይከበር ከሆነ የቄሮ ትግል እንደሚቀጥል የኢትዮጵያ ህዝብ ሊገነዘበው ይገባል ብለዋል።